ሰላም የሃናንያ ስነ መለኮት ተማሪዎች የቤተ ክርስቲያን ገንዘብ አያያዝ ኮርስ ነው። ለዛሬ ትምህርታችን የተዘጋጀው ርዕሶች ደግሞ እንቀጥላለን። ባለፈው ካቆምንበት የሂሳብ ክፍሎች ወይም ግሩፕ ኦፍ አካውንትስ የሚባሉትን በውስጡ የተወሰኑትን እያነሳን እናያለን። የሂሳብ ክፍሎች ወይ ግሩፕ ኦፍ አካውንትስ የምንላቸውን ከነሱ ውስጥ ሶስቱን አንስተን እናወራለን። የመጀመሪያው አሴቶች ናቸው። አሴቶች ወይም ንብረቶች ወይም ሀብቶች የምንላቸው ናቸው። እነዚህ አሴቶች የምንላቸው ድርጅቱ ባለቤትነት የያዛቸው ነገሮች በሙሉ አሴት ይባላሉ። ወይም ደግሞ ለድርጅቱ ለወደፊት ጥቅም መስጠት የሚችሉ ድርጅቱ የሚያስተዳድራቸው አሴት እንላቸዋለን። አሴት የምንላቸው ነገሮች እንግዲህ ለምሳሌ መሬት ሊሆን ይችላል፣ ህንፃ ሊሆን ይችላል፣ ጠረጴዛ፣ ወንበር ድርጅቱ የሚያስተዳድራቸው ወይም ደግሞ የድርጅቱ ባለቤትነት ተይዘው ያሉ ንብረቶች በሙሉ አሴት ይባላሉ። ስለዚህ እነዚህ አሴቶች ለድርጅቱ የወደፊት ጥቅም መስጠት አለባቸው። ሌላው ደግሞ አሴት ነው የሚያስብላቸው ነገር ለወደፊት ለድርጅቱ ጥቅም መስጠት ያለባቸው እንግዲህ በሁለት ከፍለን እናያቸዋለን። ለአጭር ጊዜና ለረጅም ጊዜ ጥቅም መስጠት የሚችሉ ናቸው። በሁለት መልክ ከፍለን ስናያቸው እንደዚህ አይነት ንብረቶች አሴት ይባላሉ። ለምሳሌ የአጭር ጊዜና ለረጅም ጊዜ አገልግሎት የሚሰጡ የምንላቸው ቢሮ ውስጥ የምንጠቀማቸው እስክሪብቶ፣ ወረቀት እነዚህ በጣም ለአጭር ጊዜ ለድርጅቱ ጥቅም የሚሰጡ ናቸው። ለቢሮ ውስጥ ለየዕለት እንቅስቃሴ የምንጠቀማቸው ናቸው። ለአጭር ጊዜ አገልግሎት መስጠት የሚችሉ ናቸው። ለረጅም ጊዜ ደግሞ አገልግሎት የሚሰጡ የምንላቸው ለምሳሌ ኮምፒውተር፣ የድርጅቱ ኮምፒውተር፣ ጠረጴዛ፣ ወንበር፣ ህንፃ የመሳሰሉት እነዚህ ለረጅም ጊዜ ለድርጅቱ አገልግሎት መስጠት የሚችሉ ናቸው። እንግዲህ አንድ አሴት ነው የሚያስብለው ጥቅም መስጠት ሲችል ነው ብያለሁ። ለወደፊት ጥቅም መስጠት ሲችል ነው። ያ ማለት ነው ለምሳሌ ከስቴሽነሪ ድርጅቱ እስክሪብቶ ቢገዛ፣ እስክሪብቶ አላቂ ዕቃ ነው አይደል? ስለዚህ ልክ ሲገዛው እስካልተጠቀመው ድረስ ለወደፊት ጥቅም ስለሚሰጠው አሴት ነው እንላለን። ተጠቅሞ ከጨረሰ በኋላ ያንን እስክሪብቶ ግለሰቡ ወይም ድርጅቱ ምንድነው የሚያደርገው? ለምሳሌ እናንተ ከስቴሽነሪ ሄዳችሁ አንድ እስክሪብቶ ብትገዙ ለትምህርት አገልግሎታችሁ ብትጠቀሙት ብትጽፉበት እስክሪብቶ ያልቃል። እስክሪብቶ ካለቀ በኋላ ምንድነው የምታደርጉት? ጥሩ ቦታ ታስቀምጡታላችሁ ወይ ወደ ቆሻሻ ትጥሉታላችሁ? ለምንድነው? ያ እስክሪብቶ አገልግሎት ሰጥቶ ጨርሷል። ለወደፊት የሚሰጠው አገልግሎት የለም። ስለዚህ ልክ መጀመሪያ ስንገዛው ለወደፊት አገልግሎት ስለሚሰጠን አሴት ነው ብለናል። ተጠቅመን ስንጨርስ ግን አገልግሎቱን ስለጨረሰ አሴት መሆን አይችልም ጥቅም ስለሌለው። ስለዚህ እነዚህን ሁለቱን ክራይቴሪያ ማሟላት አለበት አሴት ነው ለመባል። አሴት ነው ለመባል አንደኛ ድርጅቱ የሚያስተዳድረው ወይም ደግሞ በባለቤትነት የያዘው መሆን አለበት። ሁለተኛ ያ ንብረት ወይም ደግሞ ያ ሀብት የወደፊት ጥቅም መስጠት መቻል አለበት ማለት ነው። አለበለዚያ አሴት ነው የሚለውን ዲፊኒሽን ወይም ደግሞ አሴት ነው የሚለውን ፍቺ አይሰጥም ማለት ነው። ስለዚህ አንድ አሴት ነው የሚያስብለው እነዚህ ነገሮች ሲያሟላ ነው። ለዚህ በሁለት ከፍለን እናያቸዋለን። እነዚህን አሴቶች ለአጭር ጊዜ ወይም ከአንድ ዓመት በታች አገልግሎት የሚሰጡና ከአንድ ዓመት በላይ እድሜ ያላቸው ብለን እንከፍላቸዋለን። ከአንድ ዓመት በታች እድሜ ያላቸው የምንላቸው አሁን እንዳልኩት እንደ እስክሪብቶ፣ ወረቀት የመሳሰሉት ነገሮች ከአንድ ዓመት በታች ለድርጅቱ አገልግሎት የሚሰጡ ናቸው። ከአንድ ዓመት በላይ የምንላቸው ደግሞ ጠረጴዛ፣ ወንበር፣ ኮምፒውተር፣ ህንፃ የመሳሰሉት ረጅም ዓመት መቆየት የሚችሉ ናቸው። እንደዚህ ብለን እንከፍላቸዋለን ማለት ነው። ሌላው ሊያቢሊቲ ነው። ሊያቢሊቲ ሊከፈል ያለ ሂሳብ ነው ወይም ደግሞ ዛሬ ላይ
የድርጅቱ ዕዳ ሆኖ ለወደፊት ደግሞ የሚከፈል ክፍያ ማለት ነው። ለምሳሌ ሊያቢሊቲ ደግሞ የምንለው ለምሳሌ አንድ ድርጅት ኮምፒውተር ሲገዛ ለቢሮ አገልግሎት ኮምፒውተር ሲገዛ ያንን ኮምፒውተር በዕዳ ቢገዛ የገዛበት ዋጋ 20,000 ቢሆን የ20,000 ባለዕዳ ነው ማለት ነው። ስለዚህ ያንን ዛሬ ኮምፒውተር ገዝቷል፣ የገዛው በዕዳ ነው። ያንን 20,000 ለወደፊት ይከፍላል ማለት ነው። ስለዚህ ለወደፊት የሚከፍለው ዕዳ ወይም ደግሞ ለወደፊት የሚከፈል ሂሳብ እንለዋለን ማለት ነው። ስለዚህ ዕዳ በብዙ መንገድ ሊመጣ ይችላል። ቀጥታ ገንዘቡን ራሱ ድርጅቶች ሊበደሩ ይችላሉ፣ ወይም ዕቃ ሲገዛ በብድር ሊገዛ ይችላል። የመሳሰሉት እነዚህ ነገሮች ዕዳ ወይም ደግሞ ሊያቢሊቲ የምንለው ነው። ሌላኛው የሂሳብ ክፍል። ሶስተኛው የሂሳብ ክፍል ደግሞ ካፒታል እንለዋለን። ካፒታል ማለት ደግሞ ከዕዳ ነፃ የሆነ የድርጅቱ ንብረት ነው። ከዕዳ ነፃ የሆነ የድርጅቱ ንብረት ማለት ነው ካፒታል ማለት። ድርጅቱ ካፒታል ላይ ተጽዕኖ የሚፈጥሩ ሁለት የሂሳብ እንቅስቃሴዎች አሉ። ገቢና ወጪ የምንላቸው ማለት ነው። ገቢ ሲኖር ሁልጊዜ ካፒታላችን ይጨምራል። ወጪ ሲኖር ደግሞ ካፒታላችን ይቀንሳል። ይህ ከዕዳ ነፃ የሆነ የድርጅቱ ንብረት ማለት ድርጅቱ ብዙ ሀብቶች ወይም ንብረቶች ቢኖሩት፣ ለምሳሌ ድርጅቱ መኪና ቢኖረው የድርጅት ህንፃ ቢኖረው የድርጅት ሌላም ደግሞ ቢሮ ውስጥ የሚገለገልባቸው ንብረቶች ቢኖሩ መኪናውን በባንክ አስይዞ ወይም ደግሞ ከባንክ ተበድሮ ቢገዛው፣ ህንፃውን ደግሞ ከራሱ ኢንቨስትመንት ቢገዛ፣ ኮምፒውተሩንም በራሱ ቢገዛ፣ አሁን ከዕዳ ነፃ የምንለው ንብረት እነዚህን ንብረቶች አሉት። ግን ከዕዳ ነፃ የሆነው ንብረቶቹ የትኞቹ ናቸው ማለት ነው? ቢሮ ውስጥ የሚጠቀማቸው ኮምፒውተሮች፣ ህንፃው፣ እነዚህ የመሳሰሉት ከዕዳ ነፃ የሆኑ የድርጅቱ ንብረቶች ናቸው። ግን መኪናው የድርጅቱ ንብረት የድርጅቱ ሀብት ነው፣ ግን በዕዳ የተያዘ ነው። ዕዳውን እስካልከፈለ ድረስ ካፒታል ውስጥ ሊመደብ አይችልም ማለት ነው። ስለዚህ ይሄን ካፒታልን የሚጎዱ ነገሮች ሁለት ናቸው። እንግዲህ ካፒታል ላይ ኢፌክት ያላቸው ወይም ደግሞ የሚጎዱት ሁለት ናቸው። አንደኛው በጥሩ ጎን ሲጎዳ፣ አንዱ ደግሞ እንዲቀንስ አድርጎ ይጎዳዋል። ወጪ ካፒታል እንዲቀንስ ያደርገዋል፣ ገቢ ደግሞ ካፒታላችን እንዲጨምር ያደርጋል። ይህን ያክል ካልን አሉ። ይሄ ብቻ አይደለም እንግዲህ በአጠቃላይ የግሩፕ ኦፍ አካውንትስ የምንላቸው ወይም የሂሳብ ክፍሎች የምንላቸው ወደ 5 ይሆናሉ ማለት ነው። አሴቶች፣ ሊያቢሊቲ፣ ካፒታል፣ ገቢ፣ ወጪ። ምክንያቱም ገቢና ወጪ ካፒታልን አፌክት ስለሚያደርግ ገቢ፣ ወጪ፣ እነዚህ አንድ ላይ የግሩፕ ኦፍ አካውንት ወይም ደግሞ የሂሳብ ክፍሎች ብለን እንላቸዋለን። ወደ ሂሳብ አያያዝ ስንመጣ ደግሞ መሰረታዊ የሂሳብ ስሌቶች የምንለው ነገር አለ። ይሄ ምንድነው? ከላይ የተጠቀሱ ሶስቱ ሂሳቦች አሴት፣ ሊያቢሊቲ እና ካፒታል መሰረታዊ የሂሳብ ስሌቶች የምንላቸው አሉ። ከላይ የጠቀስናቸው ሶስቱ የአካውንት ክፍሎች አሴት፣ ሊያቢሊቲ እና ካፒታል በዘመናዊ የሂሳብ አያያዝ የጀርባ አጥንት የምንላቸው ናቸው እና በመካከላቸው ያለውን ግንኙነት እንነጋገራለን። በሂሳብ ቋንቋ እንግዲህ አሴት እኩል ይሆናል ከሊያቢሊቲ ሲደመር ካፒታል ማለት ነው ይባላል። ይሄ ምንድነው ያላቸው በመካከላቸው ያለው ግንኙነት ምንድነው? አሴት የምንለው ሀብት ነው ብለናል። እንግዲህ አሴት የምንለው ድርጅቱ በባለቤትነት የያዘው ንብረት ነው ብለናል። አንድ ንብረት ወይ በዕዳ ይመጣል ወይ በድርጅቱ በራሱ ኢንቨስትመንት ይመጣል። የሊያቢሊቲ እና የካፒታል ከአሴት ጋር ያላቸው ግንኙነት የሚያሳዩት ንብረቱ የመጣበትን መንገድ ነው። ንብረቱ ወይ በዕዳ ነው የመጣው ወይ ደግሞ በድርጅቱ ኢንቨስትመንት ነው የመጣው ማለት ነው። ስለዚህ ነው አሴት እኩል ይሆናል ሊያቢሊቲ ሲደመር
ካፒታል የምንለው ማለት ነው። ወይም ደግሞ በሌላ ቋንቋ ቅድም ስለ ካፒታል ስናወራ ምን ብለናል? ካፒታል ማለት የድርጅቱ ከዕዳ ነፃ የሆነ ሀብት ወይም ንብረት ማለት ነው ብለናል። ስለዚህ የአሴት ድምር ድርጅቱ ንብረት አለው፣ ድርጅቱ ሀብት አለው ስንል የዚህ ሀብት ድምር ወይ በዕዳ የመጣ ነው ወይ ደግሞ በድርጅቱ ኢንቨስት የተደረገ ነው ማለት ነው። ለምሳሌ ድርጅቱ በራሱ ኢንቨስትመንት ህንፃ ቢገነባ በዕዳ አልመጣም፣ ህንፃው ሀብት ነው። ስለዚህ ይህ ህንፃ ወይም ደግሞ ይህ ንብረት የመጣበት መንገድ በድርጅቱ ከኪሱ ከራሱ አካውንት ኢንቨስት በማድረግ ነው። ድርጅቱ ደግሞ ለምሳሌ ይህን ህንፃ ከራሱ መግዛት ባይችልና ከባንክ ሄዶ ቢበደር ድርጅቱ ህንፃ የሚባል ሀብት አለው፣ ግን ይህንን ሀብት ያገኘው በምንድን ነው? በብድር ነው ማለት ነው። ስለዚህ አሴት እኩል ይሆናል ሊያቢሊቲ ፕላስ ካፒታል ማለት አንድ የድርጅት ንብረት ወይ በዕዳ ወይ ደግሞ ድርጅቱ ራሱ ኢንቨስት በማድረግ ነው የመጣው የሚለውን ያሳየናል። ይህ ነው ግንኙነታቸው ማለት ነው። ስለዚህ የአንድ ድርጅት የተጣራ ሀብት ነው የምንለው ከቶታል አሴቱ ላይ ሊያቢሊቲውን ስንቀንስ ያለው ሀብት የተጣራ ወይም ደግሞ ከዕዳ ነፃ የሆነ ሀብቱ ነው እንላለን። ስለዚህ የካፒታል ሌላኛው መገለጫው ምንድነው ማለት ነው? ኔት አሴት ወይም ደግሞ የተጣራ ንብረት፣ ከዕዳ ነፃ የሆነ ንብረት፣ የድርጅቱ ሀብት ማለት ነው። ስለዚህ ይህ ትልቅ መሰረታዊ የሆነ ስሌት ነው በሂሳብ አያያዝ ውስጥ። ከዚህ ነው ሁሉም ነገር የሚነሳው። አሴት እኩል ይሆናል ሊያቢሊቲ ፕላስ ካፒታል ከሚለው ሀሳብ ነው ሁሉም ነገር የሚነሳው። ከዚህ ጋር ተያይዞ የሂሳብ አመዘጋገብ ላይ የምናነሳው የደብል ኢንትሪ ወይም ደግሞ ድርብ ምዝገባ የሂሳብ አያያዝ ስሌት የሚለውን እናነሳለን። ይህ ማለት ሂሳብ ሁለት ሳይድ አለው። አንደኛው ሳይድ ዴቢት ነው፣ አንደኛው ሳይድ ክሬዲት ነው። ወይም ደግሞ አንደኛው ሳይድ ሌፍት ነው፣ አንደኛው ሳይድ ደግሞ ራይት ነው። የትኛውም የድርጅት ፋይናንሻል አክቲቪቲ እነዚህን ሁለት ሳይዶች ወይም ደግሞ እነዚህን ሁለት ጎኖች ላይ ተጽዕኖ ያመጣል። እንዴት ነው የሚሆነው የሚለውን በምሳሌ እያየን እንሄዳለን። እያንዳንዱ የሂሳብ ምዝገባ የገቢና የወጪ ሂሳብ የሚመዘገብበት ሁለት ጎኖች አሉት። በስተግራ ያለው ጎን ዴቢት ተብሎ ሲታወቅ፣ በስተቀኝ ደግሞ ያለው ክሬዲት ተብሎ ይታወቃል። ስለዚህ ይሄ ዴቢት ክሬዲት የሚለውን ቃል ብዙ ጊዜ የሂሳብ ሰዎች ሲጠቀሙ ተሰሙ ይሆናል። ሌላ ምንም ትርጉም የለውም። ዴቢት ማለት የሂሳብ የግራ ጎኑ ማለት ነው። ክሬዲት ማለት ደግሞ የሂሳብ ቀኝ ጎኑ ማለት ነው። ሌላ ምንም ትርጉም የለውም። ለነዚህ ጎኖች የተሰጠ ስም ብቻ ነው ዴቢት ክሬዲት የምንለው ማለት ነው። ስለዚህ እነዚህ ሁለት ቃላት ሁለቱን የሂሳብ ጎኖች ለማሳየት የምንጠቀምበት ወይም ደግሞ ለዛ ጥቅም የዋሉ ቃላቶች ናቸው ማለት ነው። ለአንድ ሂሳብ አንድ ጎን የሚጨምርበት ጎን ሲሆን አንደኛው ደግሞ የሚቀንስበት ጎን ይሆናል ማለት ነው። ስለዚህ ይሄንን በዝርዝር እናያለን። በአጠቃላይ እንግዲህ የአካውንት ግሩፕ ኦፍ አካውንትስ የምንላቸው አሴት፣ ሊያቢሊቲ፣ ካፒታል እና ገቢ ወጪ ብለን እንከፍላቸዋለን። እነዚህ ሁለት ጎኖች ምን ጊዜ ነው የሚጨምሩት፣ ምን ጊዜ ነው የሚቀንሱት የሚለውን እናያለን። ዴቢት እና ክሬዲት የምንጠቀመው ድርጅቱ የገንዘብ እንቅስቃሴ ወይም ደግሞ ፋይናንሻል አክቲቪቲ ካለው ያን ፋይናንሻል አክቲቪቲ መኖሩን ለመመዝገብ የምንጠቀምባቸው ሳይዶች ናቸው። እንግዲህ ፋይናንሻል አክቲቪቲ የምንላቸው ነገሮች ወይም ደግሞ ገንዘብና ገንዘብ ነክ የሆኑ እንቅስቃሴዎች እንግዲህ ወደ ፋይናንስ ስንመጣ ወይም ወደ ሂሳብ ስንመጣ ያ ነገር የሂሳብ እንቅስቃሴ ነው የምንለው። እንቅስቃሴው
በገንዘብ መገለጽ የሚችል ከሆነ ብቻ ነው እንበልና አንድ ድርጅት አንድ ሰራተኛን እንደ አካውንታንትነት ለመቅጠር ቢያስብ ሰራተኛውን ቢጠራው ከሰራተኛው ጋር ቢነጋገር ኢንተርቪው ቢያደርገው ፈተና ቢያልፍ አግሪመንት ቢፈጽሙ ይህ ነገር የድርጅቱ አክቲቪቲ ነው ምን ያደረገ ነው ድርጅቱ አንድ አዲስ ሰራተኛ እየቀጠረ ነው ግን ይህ እንቅስቃሴ በምን ሊገለጽ አይችልም በገንዘብ ሊገለጽ አይችልም አክቲቪቲው የፋይናንሻል አክቲቪቲ ነው የሚያስብለው መች ነው ሰራተኛው ተቀጥሮ ለሰራተኛው ድርጅቱ ደሞዝ ከከፈለው አሁን በሰራተኛውና በድርጅቱ መሃል ያለው አክቲቪቲ ወይም አግሪመንት በገንዘብ መገለጽ ስለቻለ ፋይናንሻል አክቲቪቲ ነው እንለዋለን ይሄኛው የሂሳብ ስሌት ውስጥ መግባት ይችላል ማለት ነው ስለዚህ ይመዘገባል መመዝገብ ይጀምራል ስለዛ ዴቢት ክሬዲት የሚለውን ሳይድ የምንጠቀመው እንቅስቃሴው ፋይናንሻል አክቲቪቲ ከሆነ ይመዘገባል ይህን ደግሞ ምን መዘግበው እነዚህን ሁለት ሳይዶች ተጠቅመን እንግዲህ ከላይ ለማንሳት እንደሞከርኩት ድርብ ምዝገባ የሂሳብ አያያዝ ስሌት ነው ያልኩት ድርብ ምዝገባ ማለት የትኛውም ፋይናንሻል አክቲቪቲ እኩል ሁለቱንም ሳይድ ተጽዕኖ ይፈጥራል ሁለቱም ሳይድ ላይ ተጽዕኖ ይፈጥራል ዴቢቱም ላይ ክሬዲቱም ላይ ማለት ነው እነዚህን ሳይዶች የምንጠቀመው ወይም ደግሞ እነዚህን ሳይዶች ለምዝገባ የምንጠቀማቸው ለምንድነው እነዚህ አካውንቶች መጨመሩ መሽቀነሱ የሚለውን ለማሳየት ነው ማለት ነው ሌላ ለምንም አንጠቀማቸው ለምሳሌ አሴትን እናነሳለን አሴት ሲጨምር የሚመዘገበው በዴቢት ጎን ነው አሴት ሲቀንስ የሚመዘገበው ደግሞ በክሬዲት ጎን ነው ይሄ ምን ማለት ነው ወደሚለው እንመጣለን አሴት ጨመረ አሴት ቀነሰ ማለት ምን ማለት ነው ወደሚለው እንመጣለን አንድ ድርጅት 10 ሚሊዮን ቢኖረው ይህ ሀብት ነው ወይም ደግሞ የድርጅቱ ንብረት ነው ይህን 10 ሚሊዮን ለተለያየ አገልግሎት ወይም ደግሞ ግዢ ቢጠቀመው ለምሳሌ ለድርጅቱ መኪና ለመግዛት ካለው 10 ሚሊዮን ላይ 3 ሚሊዮኑን ቢጠቀም በምሳሌ መጀመሪያ ያነሳውት ምንድነው ድርጅቱ 10 ሚሊዮን ቢኖረው ነው ያልኩት ስለዚህ 10 ሚሊዮን ቢኖረው መኪና ባይኖረው ከነበረው 10 ሚሊዮን ላይ 3 ሚሊዮኑን ወስዶ መኪና ቢገዛ አሁን መኪና የሚባል ሌላ ንብረት ጨምሯል ማለት ነው በሌላ በኩል ደግሞ ከነበረው 10 ሚሊዮን ላይ 3 ሚሊዮን ጥሬ ገንዘብ ቀንሷል ማለት ነው ስለዚህ ንብረት ጨመረ ቀነሰ ምንለው በዚህ መልኩ ነው ድርጅቱ ጥሬ ገንዘቡ ወይም ደግሞ ባንክ ያለው ብሩ ከ10 ሚሊዮን ወደ ስንት ወረደ ወደ ስንት ቀነሰ ወደ 7 ሚሊዮን ቀነሰ 3 ሚሊዮኑን የተወሰደው መኪና ገዛበት ስለዚህ አሴት ጨመረ የምንለው ወደ ድርጅቱ የሚመጣ ገቢ ሲኖር ግዢ ሲኖር አሴት ይጨምራል አሴት ደግሞ መች ነው የሚቀንሰው ንብረት አገልግሎት መስጠት ሲያቆም ሲያረጅ ወይም ደግሞ ያለው ንብረት በአደጋ ምክንያት ወይ ሲቃጠል ሌላ የተፈጥሮ አደጋ ሲደርስበት በእነዚህ አይነት ምክንያቶች ወይም ዕዳ ሲከፈል በእንደነዚህና የመሳሰሉ ነገሮች ንብረት ወይም ደግሞ ሀብት ሊቀንስ ይችላል ማለት ነው ስለዚህ ሀብት ሲጨምር በዴቢት ሳይድ እንመዘግባለን ማለት ነው ለምሳሌ አንድ ሰው ለአንድ ቤተክርስቲያን 30,000 ስጦታ ቢሰጥ ይህ ገንዘብ ሀብት ነው የቤተክርስቲያኑ ገንዘብ በፊት ከነበረበት በስንት ጨመረ ነው ምንለው በ30,000 ጨመረ እንላለን ስለዚህ በእንደዚህ አይነት ምክንያቶች ሀብት ሊጨምር ይችላል ሀብት ሲጨምር የምንመዘግበው በዴቢት ሳይድ ነው በሌላ በኩል ደግሞ ሀብት ቀነሰ ምንለው ለምሳሌ ቤተክርስቲያኗ ዕዳ ቢኖርባትና በየወሩ 15,000 የምትከፍል ከሆነ ዕዳውን የምትከፍለው በገንዘብ ስለሆነ በየወሩ የቤተክርስቲያኗ ገንዘብ ወይም ጥሬ ገንዘብ በ15,000 ምን ይሆናል ይቀንሳል ይጨምራል ይቀንሳል
ከነበረበት ለምን ዕዳ እየከፈለች ስለሆነ ይቀንሳል። ይህን መቀነሱን የምናሳየው በምን ሳይድ ስንመዘግበው ነው ማለት ነው? በክሬዲት ሳይድ ስንመዘግበው ነው ማለት ነው። ስለዚህ በዚህ መልኩ ይህን ዴቢት እና ክሬዲት ሳይድ እንጠቀማለን። ሌላው አሴት ቀነሰ የምንለው መጀመሪያ ላይ እንዳነሳሁት አይነት ምሳሌ አላቂ የምንላቸው ንብረቶች አሉ። አላቂ የምንላቸው ንብረቶች በተለይ ቢሮ ውስጥ ለየዕለት ተዕለት ተግባራችን የምንጠቀማቸው ስክሪፕቶ፣ ወረቀት እና የመሳሰሉ ነገሮች አላቂ የምንላቸው አሴቶች ወይም ደግሞ አላቂ የምንላቸው ንብረቶች ናቸው። እነዚህ ንብረቶች በጣም በአጭር ጊዜ ተጠቅመናቸው ያልቃሉ። በዚህ ሲያልቁ አሴት ይቀንሳል ማለት ነው። ስለዚህ በአጭር ጊዜ የሚያልቁ ንብረቶች የምንላቸው ልክ ሲያልቁ ስንገዛቸው አሴት ብለን ነው የምንይዛቸው። ስንገዛቸው እስከምንጠቀምና አገልግሎታቸውን እስከሚጨርሱ ድረስ ንብረት ብለን ነው የምንይዛቸው። አገልግሎታቸውን ሲጨርሱ ደግሞ ንብረት ከመሆንነት ንብረት አይደለም የምንላቸው፣ ምክንያቱም አገልግሎታቸውን ጨርሰዋል። ስለዚህ አሴት በዚህ ምክንያትም ሊቀንስ ይችላል ማለት ነው። ስለዚህ መቀነሱን የምናሳየው በክሬዲት ሳይድ ስንመዘግበው ነው። ሊያቢሊቲ ዕዳ ነው ብለናል። ሊያቢሊቲ ደግሞ የድርጅቱ ዕዳ ነው። ዕዳ መቼ ይኖራል? ቀጥታ ገንዘቡን ራሱን ከተለያዩ አበዳሪ ድርጅቶች ስንበደር ባንክ ሊሆን ይችላል፣ ክሬዲት አሶሲዬሽን የምንላቸው ከሌሎችም አበዳሪ አካላት ስንበደር ሊሆን ይችላል፣ ከማይክሮ ፋይናንስ ከየትኛው፣ ወይ ደግሞ እቃ ስንገዛ ያንን እቃ በዕዳ ገዝተን ከሆነ ያንን እቃ ስንገዛ በዕዳ ገዝተናል ማለት እቃውን ስንገዛ ወዲያው ገንዘብ ካልከፈልን እና እቃውን ከገዛንበት ቀን ወደፊት ከሆነ ገንዘቡን የምንከፍለው ያንን እቃ በዕዳ ነው የገዛ ነው ማለት ነው። እቃውን ስንገዛ ወዲያው ገንዘብ የምንከፍል ከሆነ እቃው በዕዳ አልተገዛም። እቃው በዕዳ ነው የተገዛው የሚያስብለው እቃውን ገዝተን ገንዘቡን ግን እቃውን ከገዛንበት ቀን ወደፊት የምንከፍለው ከሆነ በዕዳ ገዝተናል። በእነዚህ ምክንያቶች ዕዳ ሊመጣ ይችላል። ስለዚህ አሁንም በፋይናንስ ሂደት ውስጥ ወይም በአመዘጋገብ ሂደት ውስጥ ይህ ዕዳ የሚቀንስበትና የሚጨምርበት ጊዜ አለ ማለት ነው። መቼ ነው የሚጨምረው? መቼ ነው የሚቀንሰው? ዕዳውን ስንወስድ ይጨምራል። ዕዳውን ስንከፍል ደግሞ ይቀንሳል። ስለዚህ ዕዳው ሲቀንስና ሲጨምር የምንመዘግብበት ሳይድ ዴቢትና ክሬዲት ይባላል። መች ነው ዴቢት ላይ የምንመዘግበው፣ መች ነው ክሬዲት ላይ የምንመዘግበው የሚለው ደግሞ ዕዳ ሲቀንስ በዴቢት ሳይድ ላይ ይመዘገባል። ዕዳው ሲጨምር ደግሞ በክሬዲት ሳይድ ላይ ይመዘገባል። አሁን እንዴት ነው የሚሆነው? ለምሳሌ አንድ ቤተክርስቲያን ከባንክ 1 ሚሊዮን ብትበደር 1 ሚሊዮን መበደሯን ለማሳየት በአካውንቲንግ ወይም ደግሞ በሂሳብ አያያዝ ሂደት ላይ ይህ ዕዳ ሲመዘገብ ዕዳ እንዳለባት ለማሳየት ወይም ደግሞ ዕዳው እንደጨመረ ለማሳየት ይህን ዕዳ የምንመዘግበው በክሬዲት ሳይድ ነው። ስለዚህ ዕዳ በክሬዲት ሳይድ ተመዘገበ ማለት ዕዳ ጨመረ ማለት ነው። ለምሳሌ 1 ሚሊዮን ብትበደር ነው ያለው። ከአንድ ዓመት በኋላ ይህን 1 ሚሊዮን ከ1 ሚሊዮኑ 500 ሺውን ብትከፍል ምን ያክል ዕዳ ይቀርባታል? 500 ሺህ ዕዳ ይቀርባታል። ስለዚህ ልክ ዕዳውን ስትከፍል 1 ሚሊዮን ከነበረበት ዕዳ በምን ያክል ቀነሰ ማለት ነው? በ500 ሺህ ቀነሰ ማለት ነው። ስለዚህ ዕዳ ሲቀንስ በዴቢት ሳይድ እንመዘግባለን። ዕዳ ሲጨምር በክሬዲት ሳይድ እንመዘግባለን። ወደ ካፒታል ስንመጣ ካፒታልን የሚጎዱ ወይም ደግሞ ካፒታል ላይ ተጽዕኖ የሚያሳድሩት ገቢና ወጪ ናቸው። ወጪ የምንለው ከድርጅቱ የሚወጣን የገንዘብ ፍሰት ነው የሚያሳየው። ገቢ የምንለው ደግሞ ወደ ድርጅቱ የሚመጣን የገንዘብ ፍሰት ነው የሚያሳየው። ስለዚህ እና ገቢና ወጪ ካፒታል ላይ ተጽዕኖ ያሳድራል ማለት ነው። ሌላው ካፒታል ላይ ተጽዕኖ የሚያሳድረው ነገር ምንድነው?
ኢንቨስትመንት ካፒታል ላይ ተጽዕኖ ያሳድራል። ሌላው ደግሞ ካፒታል ላይ ተጽዕኖ የሚያሳድር ነገር የሀብት ክፍፍል። ይህ ለቤተ ክርስቲያን አይሆንም። ለምን? ለሀብት የተቋቋመች ድርጅት ስላልሆነ ወይም ለትርፍ የተቋቋመች ድርጅት ስላልሆነ። ግን ለሌሎች ድርጅቶች ወይም ደግሞ ለሌላ አትራፊ ድርጅቶች አትርፈው የትርፍ ክፍፍል ስለሚያደርጉ ይህ የትርፍ ክፍፍል ካፒታል ላይ ተጽዕኖ ያሳድራል ማለት ነው። ስለዚህ ካፒታል መቼ ይጨምራል? ወጪ ሲኖር ካፒታል ይቀንሳል። ገቢ ሲኖር ካፒታል ይጨምራል። ኢንቨስትመንት ሲኖር ካፒታል ይጨምራል። የሀብት ክፍፍል ካለ ካፒታል ይቀንሳል። አሁን ይህን ለማሳየት የምንመዘግብበት ሳይድ ካፒታል ከጨመረ የሚመዘገበው በክሬዲት ሳይድ ነው። ካፒታል ከቀነሰ የሚመዘገበው በዴቢት ሳይድ ነው። ሌላው ገቢ ነው። ገቢ ወደ ድርጅቱ የሚፈሰውን ወደ ድርጅቱ የሚመጣውን የገንዘብ ፍሰት ነው የሚያሳየው። ገቢ ሲኖር ይጨምራል። ይህ የሚጨምረው ደግሞ የሚመዘገበው በክሬዲት ሳይድ ነው። ወጪ ሲኖር ደግሞ የሚመዘገበው በዴቢት ሳይድ ነው ማለት ነው። ወጪ ሲኖር በዴቢት ሳይድ ይመዘገባል። ገቢ ሲኖር በክሬዲት ሳይድ ይመዘገባል። ገቢ መች ነው የሚኖረው? እንደ ቤተ ክርስቲያን ካየነው ገቢ የምንለው እንግዲህ ከምዕመን የሚመጣውን የገንዘብ ፍሰት ነው። ወደ ቤተ ክርስቲያን ከምዕመን ወደ ቤተ ክርስቲያን የሚመጣው የገንዘብ ፍሰት ነው በዋናኝነት። ከሌላም አካላት የገንዘብ ስጦታዎች፣ የተለያዩ ፈንዶች ሊመጡ ይችላሉ በእርግጥ። ስለዚህ እንደሱ አይነት ነገር ሲኖር ገቢ ጨምሯል እንላለን። ገቢ ሲጨምር በክሬዲት ሳይድ ላይ እንመዘግባለን። ወጪ ደግሞ መች ነው የሚኖረው? ቤተ ክርስቲያኗ ለአገልጋዮች ደሞዝ ስትከፍል፣ ህንፃው በኪራይ ከሆነ የህንፃ ኪራይ ስትከፍል፣ ለተለያዩ አይነት የቢሮ አገልግሎቶች ወጪ ሲወጣ፣ ለእንደነዚህ አይነት የመሳሰሉ ነገሮች ወጪ ሲወጣ ወጪ ጨመረ እንላለን። ለምሳሌ የአገልጋይ ደሞዝ ስትከፍል ቤተ ክርስቲያን ወጪዋ ጨመረ እንላለን። በዛን ጊዜ የምንመዘግብበት ሳይድ ዴቢት ሳይድ ይሆናል ማለት ነው። እዚህ ጋር መጠንቀቅ ያለብን ነገር ቤተ ክርስቲያኗ ለቢሮ አገልግሎት ወንበር ብትገዛ ይህ ግዢ ነው እንጂ ወጪ አይባልም። በሌላ ቋንቋ ገንዘብ ወደ ሌላ ንብረትነት ተቀየረ እንጂ ወጪ ነው አንልም። ግዢ ሲኖር ወጪ አይባልም። ወጪ ነው የምንለው ለተለያዩ ክፍያዎች ነው። የቤት ኪራይ ክፍያ፣ የደሞዝ ክፍያ፣ የውሃ የመብራት ክፍያ እና የመሳሰሉት ነገሮች ሲኖር ወጪ እንላለን። ስለዚህ በግዢና በወጪ መካከል ያለው ልዩነት ይሄ ነው። ግዢ ከሆነ ወጪ አይባልም። የተለያዩ ንብረቶችን መግዛት እንደ ወጪ አይቆጠርም ወይም ደግሞ እንደ ወጪ አይመዘገብም። አንዱ ንብረት ወደ ሌላ ንብረት ተቀየረ ነው የምንለው። ለምሳሌ በገንዘብ ከሆነ የተገዛው ገንዘብ ወደ ኮምፒውተርነት ሌላ ንብረት ተቀየረ፣ ወይም ደግሞ ወንበር ከተገዛ ወደ ወንበርነት ተቀየረ ወይ ወደ ጠረጴዛነት ተቀየረ ነው የምንለው እንጂ እንደ ወጪ አይቆጠርም ማለት ነው። ስለዚህ ይሄ ነው የደብል ኢንትሪ ወይም ደግሞ የድርብ ምዝገባ ሂሳብ ስሌት ወይም ደግሞ አያያዝ ዋናው ሐሳቡ ይሄ ነው። የሂሳብ ስራውን ለማቀላጠፍ አንዱ የሂሳብ ህግ ወይም ደግሞ የሂሳብ አሰራር ላይ የሂሳብ አያያዝ ሂደት ላይ የምንከተለው ደብል ኢንትሪ ወይም ደግሞ የድርብ ምዝገባ ሂሳብ አያያዝ የምንለውን ነው ማለት ነው። ይህን ለምንድን ነው የምንጠቀመው? የገንዘብ እንቅስቃሴ ሲኖር ሁልጊዜ ተጽዕኖ የሚያሳድረው በሶስቱ የሂሳብ መሰረታዊ ስሌቶች ላይ ነው። ወይ አሴት ላይ፣ ሊያቢሊቲ ላይ፣ ወይ ካፒታል ላይ፣ ወይም ደግሞ ሁለቱ ላይ አሴት እና ሊያቢሊቲ ላይ፣ ካፒታል እና አሴት ላይ፣ ወይም አሴት ላይ ብቻ ወይም ሊያቢሊቲ ላይ ብቻ ሊሆን ይችላል ማለት ነው። ግን የገንዘብ እንቅስቃሴ አለ ማለት የሆነ ተጽዕኖ አሳድሮ ያልፋል ማለት ነው። ይህ ተጽዕኖ የምንለው ነገር ደግሞ ወይ መጨመርን ነው ወይ መቀነስን ነው የሚያሳየው። ስለዚህ በሂሳብ አሰራር የዚህን መጨመርና መቀነስ ለመግለጽ ለማሳየት የምንጠቀምበት
ሁለት ሳይዶች አሉ ዴቢት እና ክሬዲት የምንለው ማለት ነው ስለዚህ ለምሳሌ ብዙ ሰዎች እንደዚህ ስለሚረዱ ዴቢትን ማለት ለአሴት ጨመረ ማለት ነው ክሬዲት ማለት ለአሴት ቀነሰ ማለት ነው የሚል ትርጉም ሊሰጡ ይችላሉ እንደዛ አይደለም ትርጉሙ ዴቢት እና ክሬዲት ማለት በአካውንቲንግ አሰራር ውስጥ ወይም ደግሞ በሂሳብ ስሌት ውስጥ ሁለት የሂሳብ ሳይዶች ናቸው ወይም ጎኖች ናቸው ግራና ቀኝ የምንለው ይህ ሳይድ ለምንድን ነው የምንጠቀመው የገንዘብ እንቅስቃሴ ሲኖር አካውንቶች ላይ ያሳየውን ተጽዕኖ ለማሳየት ነው ማለት ነው ለምሳሌ አንድ ቤተክርስቲያን ለቋሚ አገልጋይዋ ደሞዝ ከፈለች ስለዚህ ክፍያው በገንዘብ ነው የሚሆነው ይህ የገንዘብ እንቅስቃሴ ነው ማለት እንችላለን ካሏት እንቅስቃሴዎች ይህ በገንዘብ የተገለጸ እንቅስቃሴ ነው ስለዚህ መዘገባን እንቅስቃሴው እነዚህ አካውንቶች ላይ ተጽዕኖ ፈጥሯል ለአገልጋይዋ የከፈለችው ምንድነው ገንዘብ ነው ገንዘብ ደግሞ ንብረት ነው አሴት ነው ስለዚህ ስትከፍል አሴቷ ጨመረ ነው ቀነሰ ነው የምንለው ከፈለች አሴቷ ቀነሰ ነው የምንለው ስለዚህ ይሄ አንዱ የገንዘብ እንቅስቃሴ ነው የገንዘብ እንቅስቃሴ እነዚህን አካውንቶች ወይ አንዱን ወይ ደግሞ ሁለቱን ተጽዕኖ ያደርጋል ማለት ነው ስለዚህ ያንን ተጽዕኖ ወይ መጨመር ነው ተጽዕኖ ወይ ደግሞ መቀነስ ነው ተጽዕኖ ያንን ተጽዕኖ የምናሳይበት ዴቢት እና ክሬዲት የሚባሉ ሳይዶች አሉ በእነዚህ ተጠቅመን ያለውን ተጽዕኖ እናሳያለን ማለት ነው ስለዚህ የሂሳብ አመዘጋገብ ላይ የሚሰራ ሰው እነዚህ ነገሮች ማወቅና መተግበር ይኖርበታል ስለዚህ አንድ የሂሳብ ባለሙያ አሴት በዴቢት ሳይድ ተመዝግቦ ካየ አሴት እንደጨመረ ነው የሚረዳው በክሬዲት ሳይድ ተመዝግቦ ካየ ደግሞ እንደቀነሰ ነው የሚረዳው ማለት ነው ስለዚህ ጥንቃቄ ይፈልጋሉ ለኛ ትምህርት እንዲሆን ይህ ተርም ወይም ደግሞ እነዚህ ቃላቶች ምን ማለት ናቸው ብትሰሟቸው በየቤተክርስቲያኑ የሂሳብ ባለሙያ ሲሰሩ ብትሰሙ ወይ ከምትማሩት መካከል ደግሞ የሂሳብ ባለሙያ ልትኖሩ ትችላላችሁ እንዲሁ በአጠቃላይ እንድንረዳ ነው እንጂ በጥልቀት ልንገባበት አንችልም እነዚህን ቃላቶች ስትሰሙ አሁን የጠራዋቸውን አሴት ሲባል ሊያቢሊቲ ሲባል ካፒታል ሲባል ገቢ ወጪ ሲባል ዴቢት ክሬዲት ሲባል ምን ማለት ነው ምን እየተባለ ነው የሚለው የተወሰነ ያክል መረዳት እንድንችል ይህ ይረዳናል ማለት ነው ስለዚህ ሐሳቡ በጣም ቀላል ነው የተወሳሰበ ነገር የለው በዚህ መልኩ እንረዳለን አሴት የምንለው ነገር የሊያቢሊቲ እና የካፒታል ድምር ነው ከዚህ ይጀምራል ማለት ነው የአካውንቲንግ ስሌት ይህ ዋናና መሰረታዊ የሆነ ነገር ነው ይህ ማለት ትርጉሙ ምን ማለት ነው ብያለሁ አንድ ንብረት በምን መንገድ እንደመጣ ያሳይልናል ወይ በእዳ መምጣቱ ወይ ደግሞ በግል ኢንቨስትመንት መምጣቱን ያሳይልናል የዚህ ትርጉም በዚህ መልኩ ይገለጻል ማለት ነው ስለዚህ ካለን አሴት ላይ ወይም ካለን ንብረት ላይ ሊያቢሊቲው ሲቀነስ ካፒታል ይሰጠናል በሌላ ቋንቋ ካፒታል ምን ማለት ነው ከድርጅቱ አጠቃላይ ንብረት ላይ እዳ ሲቀነስ የሚቀረው ካፒታል እንለዋለን ወይ የተጣራ ንብረት ከእዳ ነፃ የሆነ የድርጅቱ ንብረት እንለዋለን እነዚህን ደግሞ በየድርጅቱ ውስጥ ያለው የገንዘብ እንቅስቃሴ እነዚህ ሶስቱ ነገሮች ላይ ተጽዕኖ ፈጥሮ ያልፋል ተጽዕኖ የምንለው ነገር ወይ መጨመር ነው ወይ ደግሞ መቀነስ ነው ስለዚህ መጨመሩን መቀነሱን በምን መልኩ እናሳያለን ቅድም ያነሳሁትን የዴቢትና የክሬዲት ሳይዶች በመጠቀም እናሳያለን እነዚህ ሁለት ጎኖች ለምን ይጠቅማሉ አካውንቶች ሲጨምሩና ሲቀንሱ ለመመዝገብ ይጠቅማሉ አካውንቶች የምንላቸው እነማን ናቸው አሴት ሊያቢሊቲ ካፒታል ገቢ ወጪ ወይም ኢንካም ኤንድ ኤክስፔንስ የምንላቸው ስለዚህ በእናንተ የመማሪያ
ማቴሪያል ላይ ግልጽ በሆነ መልኩ በሰንጠረዥ ተቀምጧል። መች ነው አሴትን በዴቢት ሳይድ ምን መዘግበው መች ነው አሴትን በክሬዲት ሳይድ ምን መዘግበው መች ነው ሊያቢሊቲን በዴቢት በክሬዲት ምን መዘግበው ሚለውን ተቀምጦልናል። ስለዚህ ለማጠቃለል ያክል አሴት ሲጨምር በዴቢት ሳይድ ይመዘገባል። አሴት ጨመረ ምንለው ደግሞ መች ነው? ለምሳሌ ድርጅቱ ንብረት ሲገዛ የመሳሰሉት ነገሮች ሲኖሩ አሴት ጨመረ እንላለን። አሴት መች ይቀንሳል? ወጪ ሲኖር ለምሳሌ ደሞዝ ሲከፈል የቤት ኪራይ ሲከፈል በእንደዚህ አይነት የገንዘብ እንቅስቃሴ አሴት ይቀንሳል። ሊያቢሊቲ ሲጨምር በክሬዲት ሳይድ ይመዘገባል ሲቀንስ ደግሞ በዴቢት ሳይድ ይመዘገባል። ሊያቢሊቲ መች ነው የሚጨምረው መች ነው የሚቀንሰው? እዳ ሲከፈል ይቀንሳል እዳ ሲወሰድ ደግሞ ይጨምራል። ስለዚህ እነን ለማሳየት እዳ ሲጨምር በክሬዲት እንመዘግባለን ሲቀንስ በዴቢት እንመዘግባለን። ካፒታል መች ይጨምራል መች ይቀንሳል? ካፒታል ላይ ተጽዕኖ የሚያሳድሩት ገቢና ወጪ ናቸው። ገቢ ሲኖር ካፒታል ይጨምራል ወጪ ሲኖር ደግሞ ካፒታል ይቀንሳል። ስለዚህ ካፒታል ሲጨምር በዴቢት በክሬዲት ሳይድ እንመዘግባለን ሲቀንስ ደግሞ በዴቢት ሳይድ እንመዘግባለን ማለት ነው። እንዲሁም ገቢና ወጪ ሲኖር ገቢ በክሬዲት ሳይድ ይመዘገባል ወጪ ደግሞ በዴቢት ሳይድ ይመዘገባል ማለት ነው። ምክንያቱም ሁለቱ ካፒታል ላይ ተጽዕኖ የሚያሳድሩ ነገሮች ናቸው። ገቢ ማለት ካፒታል እንዲጨምር የሚያደርግ ነው። ካፒታል ሲጨምር በክሬዲት ሳይድ ነው የሚመዘግበው ገቢም በክሬዲት ሳይድ ነው የምንመዘግበው። ወጪ ደግሞ ካፒታል እንዲቀንስ የሚያደርግ ነገር ነው። ካፒታል ሲቀንስ ደግሞ በዴቢት ሳይድ ነው የሚመዘገበው ወጪም በዴቢት ሳይድ ነው የሚመዘገበው ማለት ነው። ስለዚህ ይህ የደብል ኢንትሪ ህጎች ናቸው ወይም ድርብ ያመዘጋገብ ሂሳብ የድርብ አመዘጋገብ ድርብ የምዝገባ ሂሳብ ስሌት ላይ የሂሳብ አያያዝ ስሌት ላይ የምንጠቀመው አካሄድ ነው ማለት ነው። ዛሬ ስለ ሂሳብ ክፍሎችና መሰረታዊ የሂሳብ ስሌቶች ስለሚባሉት አሴት ኢኳልስ ቱ ሊያቢሊቲ ፕላስ ካፒታል ስለምንለው ኮንሰፕት ወይም ሐሳብ እና የድርብ ምዝገባ ሂሳብ አያያዝ ስለምንለው የሁለቱ የሂሳብ ሳይዶች ወይም ጎኖች ዴቢት እና ክሬዲት በዚህ መልኩ ተምረናል። ለዛሬው የተዘጋጀው ትምህርት ነበር። አመሰግናለሁ። ሰላም